ሰላም ሰላም፣ እንኳን ደህና መጣችሁ። አህለን ወሳህለን። ቀጥታ ወደ ትምህርታችን እንግባ። ሰላም እህቴ፣ ላውጣው አውጥቼዋለሁ፣ ላወጣው ነው፣ አውጥተውታል፣ አውጥተነዋል፣ አውጥታዋለች፣ አውጥታዋለች። በእነዚህ ዝሪልኝ። ጠላዕቶ፣ ጠላዕቶ፣ አወጣሁት። ጠላዑ፣ ጠላዑ፣ አወጣው። ጠላዓቱ፣ ጠላዓቱ፣ አወጣችሁ። ጠላዕናህ፣ ጠላዕናህ፣ አወጣ ነው። ጠላዑህ፣ ጠላዑህ፣ አወጡት። በጠልዑ፣ በጠልዑ፣ አወጣዋለሁ። ራሕ አጠልዑ፣ ራሕ አጠልዑ፣ ላወጣው ነው። ጠላዕናህ በራ፣ ጠላዕናህ በራ፣ ወደ ውጪ አወጣ ነው። ጠላዕት الزبالة፣ ጠላዕት الزبالة፣ ቆሻሻውን አወጣሁት። ጠላዕት አወጣሁ፣ الزبالة ወይም ዝባላ ቆሻሻ ነው። ራሕ አጠልዕ الزبالة፣ ራሕ አጠልዕ الزبالة፣ ቆሻሻውን ላወጣ ነው ማለት ነው። ራሕ አጠልዕ፣ ላወጣ ነው። ኸረጅቱ ማለትም አወጣሁት ማለት ነው። ኸረጅቱ፣ ኸረጆ፣ ኸረጆ፣ አወጣሁ። ኸረጀቱ፣ ኸረጀቱ፣ አወጣችሁ። ኸረጅተ الزبالة፣ ኸረጅት الزبالة፣ ቆሻሻውን አወጣሁ። ራሕ አኸርጅ الزبالة፣ ራሕ አኸርጅ الزبالة፣ ቆሻሻውን ላወጣ ነው ማለት ነው። አኸርጅ፣ አወጣለሁ ማለት ነው። አመሰግናለሁ ውዴ፣ እሱን ስለምፈራ እሱ የሚናገረው ነገር አይገባኝም ለማለት የኔ እንቁ፣ የኔ ወርቅ፣ ምን ልበልሽ? ወድሻለሁ። ጤና ይስጥሽ። አሚን አሚን። ለሁላችንም ጤና ይስጠን። ሊአኒ አኻፍ ሚኖ ማ አፍሀም ወሽ ይጉል። ሊአኒ አኻፍ ሚኖ ማ አፍሀም ወሽ ይጉል። እኔ ከሱ ስለምፈራ ምን እንደሚል አይገባኝም ማለት ነው። ሊአኒ አኻፍ፣ እኔ ስለምፈራ፣ ሚኖ ከሱ፣ አኻፍ ሚኖ ማለት ደግሞ ከሱ እፈራለሁ ማለት ነው። ማ አፍሀም አይገባኝም፣ ወሽ ምን፣ ይጉል ይላል። ወሽ ይጉል ማለት ደግሞ ምን ይላል ማለት ነው። ወይንም ትንሽ ለየት ባለ ሁኔታ አና አኻፍ ሚኖ አሻን ኪዳ ማ አፍሀም ከላሞ ማለትም እንችላለን። አና አኻፍ ሚኖ አሻን ኪዳ ማ አፍሀም ከላሞ፣ እኔ ከሱ እፈራለሁ ለዚህ ነው ምን እንደሚል የማይገባኝ ማለት ነው። አና እኔ፣ አኻፍ እፈራለሁ፣ ሚኖ ከሱ፣ ዓሻን ማለት ምክንያቱም ወይም ስለዚህ እንደ ማለት ነው። ኪዳ እንደዚህ፣ ዓሻን ኪዳ ስለዚህ፣ ማ አፍሀም አይገባኝም፣ ከላሞ ንግግሩ። ይህ አባባልሽ የራሴን ታሪክ አስታወሰኝ። እኔም እንደዚሁ እየፈራሁኝ ዝም ብዬ ሰማና ከዛ በኋላ ሄዳለሁ። አንዳንዴ ደግሞ ያወቁት ይመስለኝና ሄጄ ያልሆነ ያልተባለ መልእክት አደርሳለሁ። ሰዎቹ እንደው ግርም ይላቸው ነበረ እላቸዋለሁ። ይሄ ሁሉ እኮ ደረሰብኝ ለምን መሰላችሁ? መልሼ እንዳልጠይቅ ምንድን ነው ያላችሁት አልገባኝም እንዳልል ብዬ ነው። አሁን የማያልፍ የለምና ያ ሁሉ አልፎ ያስቀኛል። አይዞሽ እሺ፣ ያልፍና አንቺም ትስቂያለሽ። እውነቴን ነው። ይህ እርጥብ ነው እንዳትወድቅ ማለት እህት፣ ባለፈው አልጮህብሽም ብለሽ ነበር፣ ለምን ትጮህያለሽ? ሃዛ ሙበለል ብጢሕ፣ ሃዛ ሙበለል ብጢሕ፣ ይሄ እርጥብ ነው ትወድቃለህ ማለት ነው። ሃዛ ይሄ፣ ሙበለል እርጥብ፣ ሃዛ ሙበለል ብጢሒን እንላለን ሴት ከሆነች። ሃዛ ሙበለል ብጢሒን፣ ብጢሒን ማለት ትወድቃለሽ ማለት ነው። المرة اللي فاتت قلتي ما بتصرخي علي، المرة اللي فاتت قلتي ما بتصرخي علي، ባለፈው ወይም ባለፈው ጊዜ አልጮህብሽም ብለሽ ነበር። አልመራ ወይም መራ ማለት ጊዜ ማለት ነው። እሊ ፋተት ያለፈው፣ አልመራ እሊ ፋተት ማለት ደግሞ ያለፈው ጊዜ ወይም ባለፈው ማለት። ጉልቲ አልሽ፣ ማ ብትሰርኺ አትጮሂም፣ ዓለያ በኔ ላይ፣
ማ ብትሰርኺ ዓለያ ማለት ደግሞ በእኔ ላይ አትጮሂም ማለት ነው። ጠይብ ሌሽ ትሰርኺ አልሒን? ጠይብ ሌሽ ትሰርኺ አልሒን? እሺ ለምን ትጮኺያለሽ አሁን ማለት ነው። ጠይብ እሺ፣ ሌሽ ለምን፣ ትሰርኺ ትጮኺያለሽ፣ አልሒን አሁን ማለት ነው። ላ ትሰርኺ ዓለያ? ላ ትሰርኺ ዓለያ አትጮሂብኝ ማለት ነው። ላ ትሰርኺ አትጮሂ፣ ዓለያ በእኔ ላይ። ወይንም ሌሽ ትሰርኺ ማለትም እንችላለን። ሌሽ ትሰርኺ ለምን ትጮኺያለሽ ማለት ነው። ሌሽ ለምን፣ ትሰርኺ ትጮኺያለሽ። ረመዳን ሳይገባ ወደ ሀገር ልገባ ስለሆነ አንቺ ባስተማርሽኝ መሰረት ጂቡሊ ተዝክረት ሰፈር ብያቸዋለሁ። አሁን ደግሞ ከረመዳን በፊት ነው መሄድ የምፈልገው በይልኝ። ለው ሰማሕቲ አብጋ አሳፍር ገብለ ረመዳን። ለው ሰማሕቲ አብጋ አሳፍር ገብል ረመዳን። እባክሽ ከረመዳን በፊት መሳፈር እፈልጋለሁ ማለት ነው ሴት ከሆነች። ለው ሰማሕቲ እባክሽ፣ አብጋ እፈልጋለሁ፣ አሳፍር እሳፈራለሁ። አብጋ አሳፍር ማለት ደግሞ ለመሳፈር እፈልጋለሁ፣ ገብል በፊት ማለት ነው። ረመዳን የሙስሊሞች የጾም ወር ነው። ወንድ ከሆነ የምናነጋግረው ለው ሰማሕት አብጋ አሳፍር ገብል ረመዳን እንለዋለን። ለው ሰማሕት ማለት እባክህ ማለት ነው። ብዙ ሰዎች ከሆኑ ለው ሰማሕቱ አብጋ አሳፍር ገብል ረመዳን እንላቸዋለን። ለው ሰማሕቱ አብጋ አሳፍር ገብል ረመዳን። ለው ሰማሕቱ ማለት እባካችሁ ማለት ነው። ሰላምሽ ይብዛ እህቴ። አሁን በቅርብ ነው ወደ ዩቲዩብ የመጣሁት። ከአንቺ አንዳንድ ነገሮችን እየተማርኩ ነው። የእኔ ደግሞ ሰዎች ሁሌም ወሬም በሞላ ቁጥር ከደሞዝሽ ላይ ስጦታ ስጭኝ ነው የሚሉኝ። እኔ ደግሞ ብሩን እፈልገዋለሁ ነው የምላቸው። አረብኛ አብራርቼ ማውራት አልችልም ውዴ፣ በዚህ ቪዲዮ ስሪልኝ። ጎበዝ፣ ላብሽን ጠፍ አድርገሽ የሰራሽበትን ገንዘብ ለማንም እንዳሰጭ እሺ። ትህትና በተሞላው መንገድ እንደዚህ በያቸው። ዓለያ ኢልቲዛማት ከቲራ ወማ እቅደር አሽተሪ አሽያእ ገይር። ዓለያ ኢልቲዛማት ከቲራ ወማ እቅደር አሽተሪ አሽያእ ገይር። ብዙ ግዴታዎች ወይም ኃላፊነቶች አሉብኝና ሌሎች ነገሮችን መግዛት አልችልም ማለት ነው። ዓለየ አለብኝ፣ ኢልቲዛማት ኃላፊነቶች ግዴታዎች ማለት ነው። ከቲራ ብዙ፣ ወማግደር እና አልችልም ማለት ነው። አሽተሪ እገዛለሁ፣ ማግደር አሽተሪ ማለት ደግሞ መግዛት አልችልም ማለት ነው። አሽያ ማለት ነገሮች ማለት ነው። ገይር ሌላ፣ አሽያ ገይር ሌላ ነገሮች። ወይንም ራትቢ መሕዱድ ወዓለያ ኢልቲዛማት ከቲራ ማለት ትችያለሽ። ራትቢ መሕዱድ ወዓለያ ኢልቲዛማት ከቲራ። ደሞዜ የተወሰነ ወይም የተመጠነ ነው፣ በተጨማሪም ብዙ ኃላፊነት ግዴታዎች አሉብኝ ማለት ነው። ራትቢ ደሞዜ፣ መሕዱድ የተወሰነ የተመጠነ ያነሰ እንደማለትም ይሆናል። ወዓለያ በተጨማሪም አለብኝ፣ ኢልቲዛማት ኃላፊነት ግዴታዎች፣ ከቲራ ብዙ። ሌላም አባባል አለ። ሳምሑኒ ማግደር ዕንዲ ኢልቲዛማት ኡስራ እንላለን። ሳምሑኒ ማግደር ዕንዲ ኢልቲዛማት ኡስራ፣ ይቅር በሉኝ ወይም ይቅርታ አድርጉልኝ፣ አልችልም የቤተሰብ ኃላፊነት ወይም ግዴታዎች አሉብኝ ማለት ነው። ሳምሑኒ ማለት ይቅር በሉኝ ወይም ይቅርታ አድርጉልኝ ማለት ነው። ማግደር አልችልም፣ ዕንዲ አለብኝ፣ ኢልቲዛማት ኃላፊነት ግዴታዎች፣ ኡስራ ቤተሰብ ማለት ነው። አጠር ባለ ሁኔታ ደግሞ አትመና በስ ማግደር ማለትም እንችላለን። አትመና በስ ማግደር እመኛለሁ ግን አልችልም ማለት ነው። አትመና እመኛለሁ፣ በስ ግን ማግደር አልችልም። ውዴ ስለመለሽልኝ አመሰግናለሁ። አላክሹም ማለት ሊሳ ማ አርሰልቲህ ለው ሰማሕቲ ሸይኪ። ሊሳ ማ አርሰልቲህ ለው ሰማሕቲ ሸይኪ። ይህ ማለት ገና አላክሹም እባክሽ ቼክ አድርጊ ማለት ነው። ሊሳ ገና፣ ማ አርሰልቲህ አላክሹም፣ ለው ሰማሕቲ
እባክሽ ሸይኪ ቼክ አድርጊ። ወንድ ከሆነ ሊሳ ማ አርሰልተህ ለው ሰማሕት ሸይክ እንለዋለን። ሊሳ ማ አርሰልተህ ለው ሰማሕት ሸይክ። ለው ሰማሕት ማለት እባክህ ማለት ነው። ሸይክ ማለት ቼክ አድርግ ማለት ነው። ወይንም ሊሳ ማ ወሰል ሸይኪ ማለትም እንችላለን። ሊሳ ማ ወሰል ሸይኪ ገና አልደረሰም ቼክ አድርጊ ማለት ነው። ሊሳ ገና፣ ማ ወሰል አልደረሰም፣ ሸይኪ ቼክ አድርጊ። ወንድ ሲሆን ሊሳ ማ ወሰል ሸይክ እንለዋለን። ውዴ አንድ ጥያቄ ልጠይቅሽ። እናንተ ጥሩ ሰዎች ናችሁ ማለት እና በተለይ አንቺ ጥሩ ሰው ነሽ፣ ትለያለሽ፣ እግዚአብሔር ይጠብቅሽ ማለት ስሪልኝ የኔ ውድ፣ በጣም አመሰግናለሁ። ቢሰራሓ አንቱ ናስ ጠይቢን። ቢሰራሓ አንቱ ናስ ጠይቢን፣ በእውነት እናንተ ጥሩ ሰዎች ናችሁ ማለት ነው። ቢሰራሓ በእውነት፣ አንቱ እናንተ፣ ናስ ሰዎች፣ ጠይቢን ጥሩዎች። ናስ ጠይቢን ማለት ደግሞ ጥሩ ሰዎች ማለት ነው። ብዛት አንቲ ኢንሳና ጠይባ መራ። ብዛት አንቲ ኢንሳና ጠይባ መራ፣ በተለይ አንቺ በጣም ጥሩ ሰው ነሽ ማለት ነው። ብዛት በተለይ፣ አንቲ አንቺ፣ ኢንሳና ሰው፣ ወንድ ከሆነ ኢንሳን ነው የምንለው። ጠይባ ደግ ወይም ጥሩ ወይም መልካም ማለት ነው። ወንድ ከሆነ ጠይብ እንላለን። መራ ማለት በጣም ማለት ነው። ኻሰተን አንቲ ጠይባ መዒ ጅደን። ኻሰተን አንቲ ጠይባ መዒ ጅደን፣ በተለይ አንቺ ለእኔ በጣም ጥሩ ነሽ ማለት ነው። ኻሰተን በተለይ፣ አንቲ አንቺ፣ ጠይባ ደግ ጥሩ መልካም፣ መዒ ከኔ ጋራ ወይም ለኔ ማለት ነው። ጅደን በጣም። ወንድ ከሆነ ኻሰተን አንተ ጠይብ መዒ ጅደን እንለዋለን። አንተ አንተ ነው። ማ ሹፍት ሚኒክ ኢላ አልኸይር። ማ ሹፍት ሚኒክ ኢላ አልኸይር፣ ከአንቺ ጥሩ በስተቀር ሌላ ምንም አላየሁም ማለት ነው። ማ ሹፍት አላየሁም፣ ሚኒክ ከአንቺ። ወንድ ከሆነ ሚነክ እንለዋለን። ኢላ በስተቀር፣ አልኸይር ወይም ኸይር ደግ ነገር፣ ጥሩ ነገር፣ መልካም ነገር ማለት ነው። አላህ ይጅዚኪ ኸይር። አላህ ይጅዚኪ ኸይር፣ ፈጣሪ ውለታሽን በደግ ይመልስልሽ ወይም ይክፈልሽ ማለት ነው። አላህ ማለት ፈጣሪ ማለት ነው። ይጅዚኪ ይመልስልሽ ወይም ይክፈልሽ። ወንድ ከሆነ ይጅዛክ ይባላል። ኸይር ማለት እንደጠቀስኩት ደግ ነገር፣ ጥሩ ነገር፣ መልካም ነገር ማለት ነው። ይጅዚኪ ኸይር ማለት ደግሞ ደግ ይመልስልሽ ወይም ደግ ይክፈልሽ ማለት ነው። ወንድ ሲሆን ይጅዛክ ኸይር እንለዋለን። ትስለም ማለት ምን ማለት ነው? ትስለም ማለት ተባረክ እንደማለት ነው፣ ወይም ፈጣሪ ይባርክህ ማለት ነው። ይሄ ለወንድ ነው። ሴት ስትሆን ትስለሚ እንላታለን። ብዙ ሰዎች ከሆኑ ደግሞ ትስለሙን እንላቸዋለን። ጨረስኩኝ። ስለተከታተላችሁኝ አመሰግናለሁ። አስተያየታችሁን ላኩልኝ። ስለ ትምህርቴ ምን እንደምታስቡ ለማወቅ ፈልጋለሁ። ጥያቄዎቻችሁንም ላኩ፣ በተቻለ መጠን እመልስላችኋለሁ። ለዛሬው ደህና ሁኑ። ከመሄዳችሁ በፊት ሰብስክራይብ ያላደረጋችሁ አድርጉ። ሁላችሁም ደግሞ ተሰብሰባችሁ ላይክ እና ሼር አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ።